መልአክ መሆን ከፈልጋችሁ የመላእክት ዘመድ መሆን ከፈልጋችሁ እግዚአብሔር መምሰል ከፈልጋችሁ ጾሙ። መጾም ሰውን እግዚአብሔርን ያስመስላል። መጾም ሰውን ሰው ያደርገዋል። መጾም ሰውን መልአክ ያደርገዋል። መጾም ሰውን የመላእክት ጓደኛ ያደርገዋል፣ ባልንጀራ ያደርገዋል፣ ያዛምደዋል። መላእክት ደስ እያላቸው ይመጣሉ ወደሚጾም ሰው። ከእግዚአብሔር ጋር የሚያነጋግር ጾም ነው። እንግዲያው ከእግዚአብሔር ጋር መነጋገር የሚፈልግ ይጾም። ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው እናንተ ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አልመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ አይራሳ። እንስሳ መሆን ከፈለግ እንዴ እባብ እንኳን እኮ ይጾማል። አንድ አቅማዷ ፉርሽካ የበላችሁና አያ ግንባሽ እንጀራ የበላ ሰውዬ ነው የሚነዳት። አየው ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ ሙት ከልብ ይቆር። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾሙለት በል ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። ይህን የሚያመጣው የስስት ሰይጣን ነው። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር ቤታችን አንጠልጥለነው እንዳንሄድ የሚያደርግ ምንድን ነው? ስለማንጾም ነው። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁ በማይገባችሁ መንገድ ሊሆን ይችላል። ስለ ጾም ማስተማር ያስፈለገበት ምክንያት አውቀን እንድንጠቀምበት፣ ሳናውቅ ንቀነው ከሆነ አውቀን እንድናከብረው፣ ሳናውቅ ያከበርነውን መብል ጾምን መሻርን ደግሞ መናቅ የምንችልበትን እግዚአብሔር የሰጠንን የቃሉን ብርሃን ለመማር ነው ይህን የምናደርገው። ስለዚህ ጾም ምንድን ነው? እንግዲህ አሁን በዚህ ዘመን የምንኖርበት ዘመን የካፒታሊዝም ዘመን ነው። ሰውም ደግሞ አይምሮው የሰጥቶ መቀበል መርህ ነው ያለው። ምን አገኛለሁ እያለ ነው የሚኖረው ማለት ነው። ጾም ጾሜ ምን እጠቀማለሁ ነው። ስለዚህ ጥቅሙን ብነግራችሁ በመጣችሁበት መንገድ የምትጠቀሙበትን ነገር፣ በዚህ ዘመን አንድ ነገር ሲያደርግ ሰው ምን ይጠቅመኛል ነው የሚለው። ጭንቅላቱ ሁሉ በመንፈሳዊ ሕይወት እንኳን ሳይቀር የንግድ ሐሳብ ነው ያለው። ጸበሎቹን እንኳን መድበን እንኳን እየጨረስናቸው ነው። የእንትና ጸበል ለእንትን ይጠቅማል፣ የእንትና ጸበል ደግሞ ለእንትን ጥሩ ነው እያለ ነው። እኔ ግን የማሳያችሁ መንፈሳዊ ጥቅሞቹን እንድናውቀው ነው። ጾም ብሂል ተካልኦተ ብእሲ እመብል ወኃጢአት። ጾም ማለት ከኃጢአትና ከምግብ መከልከል። ጾም ቢባል ቃል በቃል ሲተረጎም ጾም ማለት መከልከል፣ መታቀብ፣ መሰብሰብ፣ መቆጠብ ማለት ነው። ቃል በቃል ጾም የሚለው ግሱ ዝም ብሎ ሲፈታ ቃሉ እንዲህ ይፈታል። መንፈሳዊ ትርጉም ሲሆን ደግሞ ከኃጢአት ከምግብ በታወቀ ጊዜ፣ በጊዜ ውቅ በታወቀ በተለካ በተሰፈረ ጊዜ ከመብልና ከኃጢአት መከልከል ጾም ይባላል። ለምንድን ነው ጾም የምንጾመው ነው? ጾም የሰው ልጅ የተፈጠረለት ዓላማ ነው። ይገርማችኋል የእግዚአብሔር ቤተሰቦች፣ ሰው የተፈጠረው ለመብልን አይደለም፣ የተፈጠረው ለጾም ነው። እና የምንጾመው ለምንድን ነው ካላችሁ ሰው ለመሆን ነው የምንጾመው። ሰው ለመሆን ነው የምንጾመው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርን በመጀመሪያ ሰማይና ምድርን ፈጠረ ይልና ምዕራፍ 1 ቁጥር 1 ላይ ምዕራፍ 1 ቁጥር 26 ላይ ምንድን ነው የሚለው? ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም ሰውን በአርአያውና በአምሳላችን እንፍጠር አለ። በአርአያችን በአምሳላችን እንፍጠር አለ ይላል። ታውቃላችሁ ይሄን ጥቅሱን የማታውቁት ነው አይደለም። እግዚአብሔርን መስለን የተፈጠር ነው። እግዚአብሔር ይበላል አይበላም? ምእመናን እስኪ ተናገሩ እንጂ ይበላል አይበላም? አይበላም። እናንተ ዝም ብትሉ እኔ መሰክርለታለሁ። ይበላል አይበላም? አይበላም። ሰው ደግሞ በማን መልክ ነው የተፈጠረው? በእግዚአብሔር መልክ ነው የተፈጠረው። ስለዚህ እግዚአብሔር አትብሉ የሚለን እግዚአብሔር እንደዚህ ብሎ እንደ ክፉ ዳኛ እንዲያርግ ብሎ አለቅነቱን ለማሳወቅ አምላክነቱን ለማሳወቅ እኛን መግዛቱን ለማሳወቅ አይደለም እንደዚያ የሚለን። እንደዚያ የሚለን ሰው በእግዚአብሔር አምሳል ስለተፈጠረ
እግዚአብሔር ደግሞ የማይበላ የማይጠጣ ዘላለማዊ ሕያው ከምግብ ውጭ የሆነ በዘላለማዊ ባህሪ የሚኖር ስለሆነ ያንን በሱታፊ አምላክ በጸጋ እሱ በባህሪው ሕያው የሆነበትን መልክ ለኛ ስለሰጠን እግዚአብሔር በክብሩ የማይበላ እንደሆነ የሰው ልጅ ሲጾም የእግዚአብሔርን ክብር ይሳተፋል እና ምን ይሆናል? የሰው ክብሩ እግዚአብሔርን መምሰል ነው። አለመብላት እግዚአብሔርን መምሰል ነው። እግዚአብሔር አይበላም፣ እግዚአብሔር አይጠጣም። ስለዚህ መጾም እግዚአብሔርን የሚያስመስል የሰው ልጅ ክብር ነው ማለት ነው። ሰው ጾምን እየሻረ መብላት ሲጀምር እግዚአብሔርን መምሰሉን ነው እየተው የሚመጣው። አያችሁ እንዴት መዋረድ እንደሆነ። አለመብላት አለመጾም እግዚአብሔርን ከምንመስልበት መልክ ዝቅ ማለት ነው። ከዚህ በላይ ደግሞ ውርደት የለም። እግዚአብሔርን ከመምሰል በላይ ውርደት እግዚአብሔር የሰጠን የመጨረሻ ክብር ነው። ይገርማችኋል፣ መጨረሻ ላይ እኮ ከሞት ተለይተን ተነስተን የማንበላን የምንሆነው ስንበላ ኑረን እንኳን ወደ አለመብላት ነው የምንሄደው። ስለዚህ ጾም መጀመሪያ እግዚአብሔርን መስለን የተፈጠርንበት ዓላማ ነው። መጨረሻ ላይም ጥቂት እየጾምን ጾሙን እየጨመርን መሃል ላይ ምግብ እየበላን እንቆይና መጨረሻ ላይ ወደማንበላበት እግዚአብሔርን ወደምንመስልበት መልክ እንሄዳለን። በሰማይ እያወስቡ ወይትዋሰቡ አላ ከመ መላእክት እግዚአብሔር ይነብሩ። በሰማይ አይበሉም አይጠጡም አያገቡም አይጋቡም፣ እንደ ሰማይ መላእክት ይኖራሉ። ምግብ ያልፍና አለመመገብ ይቀጥላል። የሚመገበው ባህሪያችን ይታደስና ባለመመገብ ኃይል መኖር ይጀምራል። ስለዚህ ልብ በሉ፣ መጀመሪያም የተፈጠርንበት መልካችን ነው፣ መጨረሻ የምንገባበት መልካችን ምግብን ትቶ መኖር ነው። እስመ ከርስ ለመብል ወመብልኒ ለከርስ ወእግዚአብሔር ይስዕሮሙ ለክልኤሆሙ። መብል ለሆድ ነው፣ መብል ለሆድ ነው፣ ሆድም ለመብል ነው። እግዚአብሔር ሁሉንም ያሳልፋቸዋል። እንደ ሰው ያለ አስደናቂ ፍጡር የለም። 3 ነገሮችን አካቶ የተፈጠረ ነው። ሰው መልአክ ነው፣ ሰው ነው፣ ሰው እንስሳ ነው። መልአካዊ ባህሪ አለመብላት፣ አለመጠጣት፣ አለማግባት፣ አለመመኘት፣ አለማንቀላፋት እንደዚህ ያለው ነው። እንስሳዊ ባህሪ ደግሞ መብላት፣ መጠጣት፣ ማንቀላፋት፣ መመኘት፣ ፍቶት፣ ስጋዊ ፍላጎት፣ ይሄ ደግሞ እንስሳዊ ጠባይ ነው። ሰውነት ማለት ደግሞ ሁለቱንም መጥኖ መያዝ ማለት። እንስሳዊ ባህሪ እንዳይጎዳ ትበላለህ፣ ትጠጣለህ፣ ታንቀላፋለህ፣ ትተኛለህ፣ ትነሳለህ፣ ታርፋለህ፣ ትመኛለህ። ሁሉም በመጠን ይደረጋል። መልአካዊ ባህሪ ደግሞ መብላት አይፈልግም። ሰው 2 የሚጎዱ ባህሪያት ነው ያሉት። ዝም ብሎ የማይበላ ቢሆን እንስሳዊ ባህሪው ይጎዳና መራመድ ያቅተዋል፣ መስራት ያቅተዋል፣ ማሰብ ያቅተዋል፣ መተንፈስ ያቅተዋል፣ ሁሉ ነገር ማከናወን ያቅተዋል። ሰው ደግሞ እንስሳዊ ባህሪውን ብቻ ቢከተል ደግሞ ምን ይሆናል? ማቀድ ያቅተዋል፣ ሰማያዊ ነገር ማሰብ ያቅተዋል፣ መንጻት ያቅተዋል፣ ዝሙት ይሰለጥንበታል፣ ራሱን መግዛት አይችልም። ስለዚህ ምንድነው ማድረግ ያለበት? ሰው ነው ዝም ብሎ ሲበላ መልአካዊ ባህሪው ይጎዳል። ዝም ብሎ ደግሞ አልበላም ቢል እንስሳዊ ባህሪው ይጎዳል፣ መቆም አይችልም፣ ይታመማል፣ ይሞታል። ምንድነው ማድረግ ያለበት? የሰው ልጅ 2 ምግብ ነው የሚያስፈልገው። ለመልአካዊ ባህሪው መጾም አለበት፣ ለሰብአዊ ባህሪው ወይም ደግሞ ለእንስሳዊ ባህሪው መብላት አለበት። እንግዲህ የእግዚአብሔር ቤተሰቦች አሁን የግራ ጎናችሁ በቁስል ነፍሮ በስብሶ የቀኝ ጎናችሁ ብቻ እድሜ ቢቀጠልለት ይጠቅማችኋል እንዴ? አይጠቅም። እና ዝም ብሎ ሳይጾሙ መብላት ማለት ሰው አለመሆን ነው። እንዲያው መጽደቁን ተውት። መጽደቁን መንግስተ ሰማያት መግባቱ ጽድቅና ኩነኔ ገሃነምና መንግስተ ሰማያትን ተውት። አለመጾም ከሰውነት ነው የሚያወጣው፣ ከሰውነት ያወጣል።
እንስሳ ነው የሚያደርገው። ቅዱስ ወግሪስ የተባለ አባት ብሎ ይናገራል። በቀን 3 ጊዜ የሚበላ ሰው እንስሳ ነው ይላል። በቀን 2 ጊዜ የሚበላ ሰው ሰው ነው። በቀን 1 ጊዜ የሚበላ ሰው ደግሞ መልአክ ነው ይላል። እግዚአብሔር ቤተሰቦች፣ አሁን ሰው መብልን እየቀነሰ ሲሄድ መልአካዊ ባህሪውን የሚሰለጥነው የሚያቅደው ነገር የሚያምር ሰው የማይጎዳ ሀገር የሚጠቅም ራሱን የሚያሳድግ አይምሮ ሁሉ ደብዛዛ አይደለም፣ ስል ነው፣ የተሳለ ነው። አሁን እኮ ይገርማል። ሰው ማሰብ ስላቆመ ክሪቲካል ቲንኪንግ ስልጠና ይባላል። ምኑን ያስበዋል? ሰው 24 ሰዓት እየበላ ሰጥሟል እኮ። እንዴት አድርጎ ያስብ? አሁን እኮ ማሰብ አቁመን እኮ ነው ራሱ እየተበላለን ያለው። እንድናስብ ራሱ መጾም አለብን። አይምሯችን እየበላ ማሰብ አይችልም ነው የምላችሁ። እኔ እውነቴን ነው። ሐኪምም ካለ እዚህ መጥቶ መከራከር ይችላል። ሰው ዝም ብሎ እየበላ ቁጭ የሚል ከሆነ ማሰብ አይችልም። ደሙ ያለ መጠን ይመላል። የደም ዝውውር የሞቀ ነው። እንደዚያ ባለ ቁጥር ደግሞ ዝሙት ይሰለጥንበታል። የሚያስበው ምኞቱን ብቻ ነው። ትክክለኛ ሐሳብ ማሰብ አይችልም። እንዲገርም በደፈረሰ ውሃ ፊትን ማየት ይቻላል እንዴ? አይቻልም። ውሃው እኮ ሲጠራ ነው። እኛ እኮ አሁን ደፍርሰናል። መብላት 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 ደፍራሳ ጭንቅላት ነው ያለ እና የምናስበው ነገር ሁሉ ደፍራሳ ነው። የጠራ ዕቅድ የጠራ ህይወት መኖር ከፈልጋችሁ እንዲሁ ክርስቲያን ባትሆኑ እንኳን ጾም ሰውነት ነው እንምላችሁ። ወደ ጽድቁ እንመጣበታለን። ጾም ሰውነት ነው። ወደ ጽድቁ ቅድም ነግሬያችኋለሁ። እግዚአብሔርን የሚያስመስል ጾም ሰውነት ነው። ሰው መሆን ከፈልጋችሁ ጾሙ። አውሬ መሆን ከፈለግ ብላ 24 ሰዓት። እንስሳ መሆን ከፈልግ እንደ እባብ እንኳን እኮ ይጾማል። መላእክት የሚጾም ሰው ህይወት ያጓጓቸዋል። ባልንጀራው ነው። ከብት የሚሄደው ወደ ከብት ነው። በግ የሚሄደው ወደ በግ ነው። ፍየል የሚሄደው ወደ ፍየል ነው። አሞራ የሚሄደው ወደ አሞራ ነው። መልአክ የሚሄደው ወደ መልአክ ነው። ወደሚጾመው ሰው መጣ እየበረረ። መላእክት ወደሚጾም ንጽህና ወዳለው ሰው ለመምጣት ይጓጓሉ። ቅዱስ ገብርኤል ወደ ነቢዩ ዳንኤል ሲመጣ እየጓጓ ለምን? ጾመኛ ነዋ። ጥሬ እንብላ የሚል ጥሬ እየቆጠ የባቢሎን ምግብ ይቅርብኝ እንደዚህ ወዳለ ሰው መላእክት ደስ እያላቸው ነው የሚመጡት። አቡነ ገብረ መንፈስ ቅዱስ 562 ዓመት አልበሉም አይደለም? መላእክት እኮ ክንፋቸውን ለማልበስ ነበር የሚሻሙባቸው፣ ለመጋረድ እድል ለማግኘት ነበር የሚጓጉት። ይሄ ያልታጠበ ዕቃ ተሐዋስያንን እንደሚሰበስበው ምግብ በተጠራቀመበት ሰውነት የሚሰበሰቡት አጋንንት ክፉ ሐሳቦች ናቸው የሚሰበሰቡት። በሚጾም ሰው ዙሪያ ደግሞ የሚሰበሰቡት መላእክት ናቸው። የስስትን ሰይጣን ብሉ 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 እያለ የሚፈትነውን ጾም ለማስፈረስ የምግብ ሽታ እያመጣ ምግብ የሚጋብዙ ሰዎችን እያመጣ የሚፈትነውን ሰይጣን ወደ አሸነፈ ሰው መላእክት ይመጣሉ ማለት ነው። ጌታ ያንን ዳቦ ድንጋዩን ዳቦ አድርገህ ብላ ብሎት እሱን ሰው በእንጀራ ብቻ አይኖርም ብሎ ካሳፈረው በኋላ ነው መላእክት የመጡት። ስስትን ካሸነፋችሁ መላእክት ወደ እናንተ ይመጣሉ ለማለት ነው። የስስት ሰይጣን የሚባል አለ። የስስት ሰይጣን የሚባለው ብሉ ብሉ የሚልና በጾም ጊዜ የምግብ ሽታ የሚያመጣ ነው። ይገርማችኋል። ጾም ሸቷችሁ የማያውቀው ሻይ ጧት ነው የሚሸታችሁ። የጾም ዕለት ማለት ታይቶ የማይታወቅ ጓደኛ የዚህ ያለት ምሳ እንብላ እያለ ሊመጣ ይችላል። በሰዓቱ ቢቀርብልን የማንበለውን ያደረ ወጥ ማልዳ እንድንበላው ያደርጋል። እንዲህ የሚያደርግ ማን ነው? የስስት ሰይጣን ነው። ለዚህ ነው መጽሐፈ መነኮሳት ምግብ አትርፈህ ከበዓትህ እንዳታሳድር የሚለው። የስስት ሰይጣን ማለዳ ብላው ብላው ሊያሰኝህ ይችላል። ማስጎምጀት ነው። በቃ ማጓጓት፣ ታንቄ ልሙት የሚያስብል ብሉ ብሉ ብሉ። እንደው ምግቡን ጨርሶ ሲጨርስ ንጉሠ ነገሥትነት የሚሾም የሚያስመስል የሚያጓጓ ሰይጣን አለ። ያንን ካሸንፋችሁ የመላእክት ዘመዶች ትሆናላችሁ። አሁን የምንዘነጋ መጽሐፍ እየተመለከትን እንቅልፋችን የሚመጣ ማስተዋል የማንችል የተሰበክነው ስብከት እዚሁ እንደ ቆሎ ረግፎ የሚቀር እቤታችን አንጠልጥለነው እንዳንል የሚያደርግ ምንድን ነው? ስለማንጾም ነው። ስንፍና፣ እንቅልፋምነት የምን ውጤት ነው? ያለ መጾም ውጤቱ። ጌታ ምንድን ነው ያለው? ክፉ ሰይጣን ያለ ጾም አይወጣም አይደል ያለው? እግዚአብሔር ጋር መነጋገር የሚፈልግ ይጾም።
ከሰይጣንና ከስጋው ጋር መነጋገር የሚፈልግ ደግሞ ይብላ። ምርጫው እናንተ ነው። እንግዲህ እግዚአብሔርን መስማት ከፈለጋችሁ ጾሙ እስከ 9 ሰዓት። ሰዓቱ ይቀነስልን። መብራት ኃይል ልትከፍሉ ስንት ሰዓት ነው ወረፋ የምትይዙት? ይቀነስ በሉና እስቲ ይቀንስላችኋል። አይ ወረፋው ረዝሟል ብላችሁ እስኪኑ አይ ወረፋው በዛ አልከፍልም ብትሉ ምን ይሆናል? እኔ አላውቅም የሚሆነውን ከተማ ስለማልኖር ሳስበው ግን የሚሳካ አይመስለኝም። ወረፋው ረዝሟል እስቲ ይቀነስ ወደ ነው ምን ይደረጋል? ኑሮ አይደል እያላችሁ ነው የምትሰለፉ። እና ይሄም ኑሮ ነው እንግዲህ ኑሮ ነው። እስከ 9 ሰዓት ሰልፍ በሉ እግዚአብሔርን ለማግኘት። እንዲያው ለምን ቀኑን ሙሉ አንራብ? አሁን ሸክም አይደለም እግዚአብሔር ሸክም እያከበደብን። አሁን ብዙ ሰው የሚመስለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውጭ የሆነ ሰው የሚያስበው ምንድን ነው? እግዚአብሔር ኦርቶዶክስ ሸክም እየጫነ የለም፣ ሸክም እያቀለለችልን ነው። እግዚአብሔርን ምሰል ተው። መብላት እንስሳዊነት ነው። ስትጾም እግዚአብሔር ነው የምትመስለው። ከፍ የምታደርግ ቤተክርስቲያን እኮ ናት። እንስሳ ከመምሰል መልአክ ወደ መምሰል እግዚአብሔርን ወደ መምሰል ማሳደግ እኮ ነው። ሰውነትን ከፍ ማድረግ ነው። የሰውን ልጅን ባህሪ የሚያከብር ነገር እኮ ነው ይሄ። እዚህ የእግዚአብሔር ቤተሰቦች ከፍጥረት ሁሉ የከበረ ማን ነው? ሰው በሉ። ከሰውና ከጅብ በሆድ ማን ይበልጣል? ምን አለ? ጅብ በሉ። እሺ ችግር የለም በሉ። ማን ይበልጣል? ጅብ አይደል? ግን ትልቁ ፍጥረት ማን ነው? በሆድ የሚበልጥ ማን ነው? ይሄ እንግዲህ ስለዚህ አንፌር ነው ማለት ነው። እኛ ከበለጥን በሆድ መብለጥ ያለብን ማንን? እኛ ነበር መብለጥ የነበረብን። የከበርን ፍጥረታችሁ እናንተ ናችሁ ብሎ ከጅብ ያነስን ከበላን ተበድለናል ማለት ነው። መብታችን እንግዳ ምንድን ነው ካላችሁ የሰው ክብሩ ምግብ አይደለም ማለት ነው። ትልቁ ፍጥረት ትንሽ ይበላል፣ ያነሰው ፍጥረት ትልቅ ይበላል። ለምን? ትልቁ ፍጥረት ትንሽ የሚበላበት ምክንያት የሰው ክብሩ ምግብ ስላልሆነ። አሳማ ብዙ ይበላል። አሳማን ግዛ ተብሎ የተፈጠረው የሰው ልጅ ግን ትንሽ ይበላል። አህያ ብዙ ይበላል። አህያን የሚነዳት የሰው ልጅ ግን ትንሽ ይበላል። አንድ አቅማዷ ፉርሽካ የበላችውን አህያ ግማሽ እንጀራ የበላ ሰውዬ ነው የሚነዳት። አየው ሆድ አያከብርም ጌታዬ። ሆድ ያስነዳል እንደ አህያ። ሙት ከልብ ይቆሩ እንዴ! እውነቴን እኮ ነው። ሆድ እንደ አህያ ነው የሚያስነዳ። ሆዳም ከሆናችሁ ትነዳላችሁ። እውነቴን ነው። ገባችሁ? ሆድህን ከቀነስክ ትመራለህ ማለት ነው። ሆዳም ከሆንክ ትነዳለህ። እንደዚህ ነው የምትሆነው። ሆዳም ሰው ምን ጊዜም እንደተነዳ ነው የሚኖረው። የራሱ ሐሳብ የለውም። አህያ ምን ሐሳብ አላት? መንዳት ነው። አትኑ እንደዚያ ጹሙ። ስንጾም የእግዚአብሔር ብርሃን በእኛ ላይ ይሳላል። የእግዚአብሔር ብርሃን በእኛ ላይ ሲሳል ደግሞ ጨለማው ዲያብሎስ ከኛ ጋር ህብረት የለውም። ቤታችን መበጥበጥ አይችልም። አይምሯችን መበጥበጥ አይችልም። ለምን? ብርሃን ለብሰናል። ሙሴ ብርሃን ለብሶ ሲመጣ ታች የነበሩት ጣዖታት ተሰባበሩ። የሚጾም ሰው የሐሰት አማልክትን ይሰብራል፣ አጋንንትን። ብርሃን መልበስ ከፈለጋችሁ ጹሙ፣ መጨለም ከፈለጋችሁ ብሉ። የሚጾም ሰው የብርሃን ልጅ ነው። ሙሴ ጾመና ምን አደረገ? እግዚአብሔር በ10 ጣቶቹ የተጻፈ ምን ሰጠው? ታቦት አላችሁ እንዴ? እግዚአብሔር የጻፈውን መጽሐፍ ተቀበለ። ቀለል ያለ ምሳሌ፣ እናንተ እኮ ከዘፋኝ ስታስፈርሙ አይደል የምትሉን? ያውቃችሁ የለ ዘፋኙን ፈርምልኝ ስትሉ አይደል የምትሉት? እግዚአብሔር የጻፈው ደብዳቤ ግርም እኮ ነው የሚያደርገው። ከእግዚአብሔር መልእክት እንዲሰጣችሁ ከፈልጋችሁ ጾሙ። ደግሞ ሽልማት የሌለው ጾም የለም። እኔ በዚህ እርግጠኛ ነኝ። ሽልማት የሌለው ጾም የለም። የጾሙ መጨረሻ ላይ ሽልማት አላችሁ። ሽልማቱ ግን እናንተ በሚገባችሁም በማይገባችሁ መንገድ ሊሆን ይችላል። አንዳንድ ሰው አለ እኔ እንዲያው በየሄድኩበት ሰው አይወደኝም የሚል ሰው ጾም። እውነቴን ነው። አዛኘን ከልቤ። አቡነ ሐራ ድንግል ኢትዮጵያዊ ጻድቅ ሲጾሙ እንኳይ ነው የሚመገቡት። አንድ ወይስ በእናንተ ቋንቋ አንድ አፕልም በሉ ችግር የለም። አፕል እኮ እንደ አፕል አይጣፍጥም።
አንድ ፍሬ ነው የሚበሉት። በዘመኑ የነበረው ንጉሥ ሱስንዮስ በሃይማኖት ስለተለያዩ ነገር ተሰርቶባቸው ሊገላቸው ፈልጋቸው አስጠርቶ ጎንደር ወሰዳቸውና ለምንድን ነው እኔን የምትቃወም ሊል ነው የጠራቸው። ሂደው ግን ከቤተ መንግስት ሲቆሙ ለምን ጠራይ ሲሉት እንዲሁ እንድትባርከኝና ሰላም ልል ነው ብሎ ነው የሰደዳቸው። ለምንድን ነው እንደዚህ ያደረገ ሲባል ግርማ ሞገስ፣ እናንተ ተከሳችሁ በሄዳችሁ ጊዜ እናንተ የምትናገሩ አይምሰላችሁ፣ የሰማይ አባታችሁ መንፈስ በእናንተ ላይ ይናገራል ያለው ተፈጸመላቸው። ወመምህር ዘይትቃወም ለነ፣ የሚከራከርልን መምህራችን ክርስቶስ ነው የተባለለት ነው። አንደበት ይሆንልን ዝግ የሆነው አንደበታችሁ በተከሰሳችሁበት እየሰረቃችሁ ተከሰሱ አላልኩም። በምትገደሉበት አፍ ስም ግርማ የሚሰጥ ጾም ነው። የሚንበለበል ሰይፍ የሚመልስ ምንድን ነው? ጾም ነው። ወስብሐት ለእግዚአብሔር። ይቆየን።